አንዲት ሴት ለራሷ በቆመች ቁጥር ሳታውቅ ለሁሉም ሴቶች እየቆመች ነው። ማያ አንጀሎ። ስሜ ሃና ነው። የ21 ዓመት ወጣትና በህልም ዓለም የምትዋኝ የሞዴሊንግ ተማሪ። የተወለድኩት ጎንደር ቢሆንም ያደግኩት በዋሽንግተን ዲሲ አካባቢ ኢትዮጵያውያን በብዛት በሚኖሩበት ሲልቨር ስፕሪንግ ሜሪላንድ ነው። እዚህ አሜሪካ ውስጥ በሁለት ባህሎች መካከል እንደተዘረጋ ድልድይ ነኝ። ቤቴ ውስጥ የእናቴን ሽሮ ወጥ እየበላው የአማርኛ ፊልም እየተመለከትኩ እረ ጉድ እያልኩ ነው የማወራው። ከቤት ስወጣ ደግሞ የሜትሮ ባቡርን ግርግር እየቀዘፍኩ የእንግሊዝኛ ቃላትን እያጣጣምኩ የአሜሪካንን ህልም ለማሳካት የምጥር ወጣት ነኝ። ይህ ታሪክ በሞዴሊንግ መድረክ ላይ ስለምገጥማቸው ፈተናዎች አይደለም። ይሄ እንደኔ ያሉ በሁለት ባህሎች መካከል ሆነው ማንነታቸውን የሚሹ ብዙ እህቶቼ ዝምታ ውስጥ የሚቀብሩት ያልተነገረ የውስጥ ስብራት ማስታወሻ ነው። ይህ ታሪክ የተጀመረው ከ2 ዓመት በፊት ገና የ19 ዓመት ኮሌጅ ተማሪ ሳለው በዲሲ ቀይ መስመር ሜትሮ ባቡር ውስጥ ነው። ያ ክፉ ቀን በሜትሮ ባቡር ውስጥ ቅዳሜና እሁድ ከጓደኛዬ ጋር ለማሳለፍ ከቨርጂኒያ አርሊንግተን ወደ ቤቴ ሲልቨር ስፕሪንግ እየተጓዝኩ ነበር። ብቻዬን በሜትሮ መጓዝ አዲስ ባይሆንብኝም ያ ቀን ግን የተለየ ነበር። ገና ንጋት ነበር። ባቡር ውስጥ ብዙ ሰው አልነበረም። ጥቂት ማቆሚያዎችን ካለፍን በኋላ በዱፓንት ሰርክል ጣቢያ ላይ አንድ በእድሜ ገፋ ያሉ ሰውዬ ገብተው ከኔ ማዶ በመተላለፊያው በኩል ተቀመጡ። ትንሽ ጊዜ አለፈ። በድንገት ከሰውየው የመቀመጫ ጋሻ ጀርባ የስልካቸው ካሜራ ወደ እኔ አቅጣጫ ብቅ ሲል አየሁት። ልቤ ደንገጥ አለ። እኔን ነው የሚቀርጸው ወይስ ሌላ ነገር የሚሉ ጥያቄዎች አይምሮዬን ወረሩት። የመጀመሪያው ስሜቴ እኔም መልሼ ስልኬን አውጥቼ መቅረጽ ነበር። ስልኬን እንዳነሳው እሳቸው ቀስ ብለው ስልካቸውን ሰበሰቡ። ይሄ ድርጊት ደጋግሞ ቀጠለ። እኔ ስልካቸውን ወደ እኔ አቅጣጫ ሲያደርጉ አያቸዋለሁ። እነሱም ሳያስቡት ይመለከታሉ። አሁን ያቆማሉ እያልኩ ሳስብ ድርጊቱ ከ1 ሰዓት በላይ ቀጠለ። በአንድ ወቅት በጣም ተበሳጭቼ የማልጣቴን ወደ ካሜራቸው ሳሳያቸው ለትንሽ ጊዜ ዝም አሉ። እኔም በመስኮት ወደ ውጭ እየተመለከት ምናልባት አቁመዋል ብዬ አሰብኩ። ነገር ግን ወደ ውስጥ ስዞር ያየሁት ነገር ተንፋሽን ወሰደው። በዚህ ጊዜ ወደ እኔ ያነጣጠረው ስልካቸው አልነበረም። በመቀመጫዎቹ መካከል አይናቸው ነበር። ልቤ ካፌ ሊወጣ ደረሰ። ለረጅም ጊዜ ስታያይ ሳሰላስል የነበረው ስሜት በጣም ዘግናኝ ነበር። ክብሬ እንደተነካ ተሰማኝ። በዚያች ቅስበት ውስጥ የነበረው ውጥረት ሊገልጽ አይችልም። ምን ላድርግ እያልኩ ለራሴ ጠይቅ ነበር። በውስጥ ያደግኩበት ኢትዮጵያዊ ባህል ሽማግሌ ናቸው፣ ችግር አትፍጠር ይለኛል። በሌላ በኩል ደግሞ እዚህ አሜሪካ የተማርኩት ለራስሽ ተቆርቆሪ፣ መብትሽን አስከብሪ የሚለው አስተሳሰብ ይሟከተኛል። ለጓደኞቼ የጽሑፍ መልእክት እየላኩ እሺ አንድ ጊዜ ብቻ ከደገመው እነግረዋለሁ እያልኩ ነበር። እናም ደገመው። ስልኩን እንደገና ወደ እኔ አቅጣጫ መጣ። ፈራሁ፣ ግን በቃኝ ብዬ ወሰንኩ። ድፍረቱና ውርደቱ። ድፍረቴን ሰብስቤ ከመቀመጫ የተነስቼ ወደ እሱ ስቀርብ በስልኩ ላይ የኔን ፎቶ እያሰፋ ሲመለከት አየሁት። ደነገጥኩ፣ በውርደት ተሸማቀቅኩ። ቃላቶች ካፌ በራሳቸው ወጡ። ይቅርታ፣ ፎቶ ደጋግመ እያነሳኸኝ ነው እና በጣም እየረበሽከኝ ነው። ሰውየው ሙሉ በሙሉ ደነገጠ። እኔ በድብቅ በቀረስኩትና በኋላ ላይ በማህበራዊ ሚዲያ ላይ ባጋራሁት ቪዲዮ ላይ እንዴት ብርግግ እንዳለ በግልጽ ይታያል። ምንም ነገር ትናገረኛለች ብሎ አልጠበቀም ነበር። እኔ እዛ ቁጭ ብዬ ሲያደርግ እያየሁት፣ እሱ ግን ተነስታ ትመጣለች ብሎ አላሰበም። እንደዛ ከተሰማሽ አዝናለሁ አለኝ። ይህ የአሜሪካኖች የተለመደ ኃላፊነትን የማንሸራሸሪያ አባባል ነው። ስሜቴን ዋጋ ቢስ ለማድረግ የሚደረግ ሙከራ ይመስል ነበር። አሁን ስልክህ ላይ የኔን ፎቶ አይቻለሁ አልኩት። መልሶ ያንኑ ቃላት ደገመው። ከዚያ በኋላ ይህንን ነገር ማቆም አለብህ አልኩትና በቪዲዮ ላይ በዝቅተኛ ድምፅ እሺ ሲል ይሰማል። ሌሎች ሰዎች እንዳይሰሙት የፈለገ ይመስላል። ወደ መቀመጫዬ ስመለስ ሰውነቴ በሙሉ ተንቀጠቀጠ። እንዳልቆጣጠረው ሆኜ ያለቀስኩ። አየር እያጠረኝ ነበር። ነገር ግን በሜትሮ ውስጥ የነበሩት ሰዎች በሙሉ ደጋፊዎች የሆኑ። አዛውንቱ ዕቃቸውን እየጠቀለሉ ወደ ሌላ መቀመጫ ለመሄድ ሲነሱ ከፊቱ የተቀመጠው ሰው ተቆጥቶ ይሄን ማድረግ የለብህም ፍጹም ስህተት ነው አለው። ሌላ ጥንድ ደግሞ በጣም ደፋር ነሽ አሉኝ። ከኋላ የነበረችው ሴትዮ ቲሹ ሰጠችኝ። ያንን ድጋፍ ማግኘቴ ጥሩ ስሜት ሰጠኝ። እውነቱን ለመናገር እንዲህ አይነት ምላሽ ከሰዎች አልጠበቅኩም ነበር። ሕጉስ ምን ይላል? የአሜሪካ እውነታ። ያ ክስተት ካለፈ በኋላ አእምሮዬ በጥያቄዎች ተሞላ።
ይህ ሰው ያደረገው ነገር ወንጀል ነው? በሕግ ፊት ቢቀርብ ምን ይፈረድበታል? ጉዳዩ ማጥናት ጀመርኩ። በአሜሪካ ሕግ ውስጥ አንዲት ሴት በሕዝብ ቦታ ላይ ሳለች ያለ ፍቃዷ ፎቶ ሲነሳ ወይም ሲከታተላት የሚመለከቱ ግልጽ ነገር ግን ውስብስብ የሆኑ ድንጋጌዎች አሉ። የግላዊነት መብት ራይት ቱ ፕራይቬሲ በአሜሪካ ሕግ በሕዝብ ቦታ ላይ እንደ ሜትሮ ባቡር አካባቢ ስትሆን የግላዊነት ምክንያታዊ ግምት ሪዝናብል ኤክስፔክቴሽን ኦፍ ፕራይቬሲ የለህም ይላል። ይህ ማለት አንድ ሰው በሕዝብ ቦታ ላይ ፎቶ ቢያነሳ ብቻውን ወንጀል ላይሆን ይችላል። ይህ ለብዙዎች ለመቀበል የሚከብድ እውነታ ነው። ትንኮሳ ሃራስመንት ነገር ግን ድርጊቱ ሲደጋገም ሆን ተብሎ አንድን ሰው ለማስፈራራት፣ ለማዋከብ ወይም ስሜታዊ ጭንቀትን ለመፍጠር ሲደረግ ወደ ትንኮሳ ወንጀል ሊሸጋገር ይችላል። በሜሪላንድ ሕግ ሜሪላንድ ኮድ ክሪሚናል ሎ 3803 መሰረት አንድ ሰው ያለ በቂ ምክንያት በተደጋጋሚ የሚያደርገውና ሌላውን ሰው በእጅጉ የሚያበሳጭ ወይም የሚያስጨንቅ ድርጊት የወንጀል ትንኮሳ ሊሆን ይችላል። የኔ ገጠመኝ ከ1 ሰዓት በላይ የቆየና በተደጋጋሚ ተፈጸመ ስለነበር በዚህ ሕግ ስር ሊታይ ይችላል። ክትትል ድርጊቱ ከትንኮሳ አልፎ አንድ ሰው እንዲፈራ የሚያደርግ የስጋት ባህሪ ሲኖረው ደግሞ ወደ ክትትል ወንጀል ያድጋል። እነዚህ ሕጎች መኖራቸውን ሳውቅ በከፊል እፎይታ ተሰማኝ። ነገር ግን ትልቁ ጥያቄ በዚያች ቅስበት ውስጥ ሆነን ይህ ሁሉ ሕግ ትዝ ይለናል? ማስረጃ ሰብስበን ለፖሊስ ለመደወል እንዳፍራለን የሚለው ነው። ከባቡሩ ባሻገር የሁለት ባህሎች ግጭት። ያ የሜትሮ ገጠመኝ በሕይወቴ ውስጥ የገጠመኝ ብቸኛው ትንኮሳ አልነበረም። እሱ የበረዶ ግርግሩ ጫፍ ብቻ ነበር። እንደኔ ያሉ ብዙ ኢትዮጵያውያን ወጣት ሴቶች እዚህ አሜሪካ ውስጥ በየቀኑ የሚገጥማቸው ብዙ ፈተናዎች አሉ። የጎዳና ላይ ትንኮሳ። በዲሲ ጎዳናዎች ላይ በእግሬ ስሄድ የማላቃቸው ሰዎች የሚሰነዝሯቸው ቃላት ብዙ ናቸው። ምክንያቱም በሕዝብ ቦታ ላይ ነሽ፣ ሰዎች የፈለጉትን ሲሉ ይችላሉ የሚለው አስተሳሰብ የተሳሳተ ነው። የሕዝብ ቦታ ማለት የሰዎች ክብር የሚገፈፍበት ቦታ ማለት አይደለም። በሙያዬ ውስጥ ያጋጠመኝ በሞዴሊንግ ስራዬ መጀመሪያ ላይ አንድ ፎቶግራፈር ለፎቶ ስሜት በማለት ከሚያስፈልገው በላይ ሰውነቴን እንድነካካ ጠይቆኝ ነበር። ምቾት እንዳልተሰማኝ ስነግረው ሙያዊ አይደለሽም ብሎ ከሶኛል። እነዚህ ገጠመኞች በባቡር ውስጥ ከተፈጠረው ጋር ሲደመሩ አንድ ትልቅ እውነታን ያሳያሉ። የሴቶች አካልና የግል ምህዳር በብዙዎች ዘንድ እንደ ሕዝብ ንብረት ይታያል። ድምፄን ሳገኝ ያንን የሜትሮን ቪዲዮ ክስተቱ ከተፈጠረ ከ2 ዓመት በኋላ በቅርቡ በኢንስታግራም ገጼ ላይ ለቀኩት። መጀመሪያ ላይ ለማጋራት አስቤ አላውቅም ነበር። ነገር ግን ከዚያ በፊት በባህር ዳርቻ ላይ ስለ ሰውነቴ አስተያየት የሰጠኝን ሰው በተመለከተ ሌላ ቪዲዮ ለቅቄ ነበር። ለዚያ ቪዲዮ የተሰጠው ምላሽ አስደነገጠኝ። ብዙ ሰዎች ድራማ እየሰራሽ ነው አሉኝ። ወንዶች በሕዝብ ቦታ ሰዎችን መቅረብ መቻል አለባቸው የሚሉ አስተያየቶች በዙ። በዚህ በጣም አዘንኩ። ሰዎች አንድ ሴት ምቾት አልተሰማኝም ስትል ለምን ስሜቷን ማመን ያቅታቸዋል? ለዚህ ነው የባቡሩን ቪዲዮ ለመልቀቅ የወሰንኩት፣ የኔን እይታ ለማሳየት። የቪዲዮ ምላሽ አስገራሚ ነበር። ብዙ ሴቶች በተለይ ኢትዮጵያውያን የራሳቸውን ተመሳሳይ ገጠመኞች ማጋራት ጀመሩ። አንዳንዶች እንዲህ አይነት ነገር ደርሶብኝ ዝም ብዬ ነበር፣ አሁን ግን እናገራለሁ አሉ። ቪዲዮን የለቀኩበት ትክክለኛ ምክንያቴ ይሄ ነበር። ወደ ኋላ መለስ ብዬ ሳስበው ነገሮችን በተለየ መንገድ ቢይዝ ኖሮ እላለሁ። ለምን ያህል ትሁት ነበርኩ? ያደግኩበት ባህል ሽማግሌ አክብሪ ስላለኝ ይሆን? ለምን የበለጠ አልተቆጣሁም? ለምንስ የሜትሮን ፖሊስ አልጠራሁም? ነገር ግን በዚያች ቅስበት ውስጥ ሆነን አእምሮ በትክክል አይሰራም። ትሸማቀቃለህ፣ ትፈራለህ። እሱ ግን በቀላሉ ከችግሩ አመለጠ። ምናልባት ወደ ሌላ የባቡር ክፍል ሄዶ ማንም በማያውቅበት ቦታ ከሌላ ሴት ልጅ አጠገብ ተቀምጦ ይሆናል። አሁን ግን አውቃለሁ፣ መፍራት ቢኖርም አንድ ነገር ማለት አስፈላጊ ነው። ደህንነት ይቀድማል። ነገር ግን ለራስሽ መቆም አለብሽ። ድምፄን ሳገኝ ለራሴ ብቻ ሳይሆን ድምፅ ለሌላቸው ብዙ እህቶቼም ጭምር እንደሆነ ተረድቻለሁ። ያቺ በሜትሮ ውስጥ የነበረችው የ19 ዓመት ኢትዮጵያዊት ልጅ ዛሬ በድፍረት ታሪኳን ትናገራለች። እናም የኔ ታሪክ የሌላዋን ሴት ልጅ የድፍረት መጀመሪያ እንደሚሆን ተስፋ አደርጋለሁ።